ኤስ ነኝ። እንኳን ደህና መጣ። ከስር ውሸት ነው ቀጣፊዎች ምናምን እያልክ ነበር። እንኳን ደህና መጣ። ስለስለምና አሁን አንድ ሰው ታይጠይቅህ ለምን ታወራለህ? ደግሞ ሃይማኖት ስታስተምር አንተ አስተማሪ ነህ አይደል? አትሳደብ። ነብዩ መሐመድን በተደጋጋሚ ለምን ትሳደባለህ? ሙስሊሞች ይሳደቡ አይተሃል? አንሳደብም እኮ እኛ ክርስትናን መማማር ተሆነ አስተምር። ያው አስተምር እችላለሁ ታውቅ፣ ችግር የለውም። ለምን ትሳደባለህ? መሳደብ ጥሩ ነው ግን ምን ብዬ ሰደብኩ? መሐመድን ማለት ይሄ ግማታ ሁሱ ጋር እኮ የዛሬን 2 ዓመት የሰራው ቪዲዮ ማስረጃ ተለቋል እኮ ታውቃለህ። ተረት አታውራ። ስድብ ካልክ አንዲት አይደለም የዛሬ 2 ዓመት ከተወለድኩ ጀምሮ ሐዲስህ ላይ የተናገርኳትን ቃል ሐዲስህ ላይ፣ ቁርአን ላይ፣ ተፍሲር ላይ፣ ሲራህ ላይ፣ ታሪክ ላይ ማሳየት ካልቻልኩኝ ይቀጣለሁ። ያወጣዋትን ቃል አሳያለሁ ከመጽሐፍቶች ላይ። መጽሐፍቶች ላይ ካለ እኔ ስድብ አልባልም ማለት ተሳደብኩ አልባልም። አንተ በአረብኛ ሸፋፍነህ የተውከውን እኔ ቀጥታ ከተረጎምኩ ላይ ብለህ አንተ ያንግማታም ነብይህን ትላለህ። ለምን እንደዛ ትላለህ? ያንግማታም ነብይ ቪዲዮ ላይ ነፍስ እንደዚህ እያወራህ እኮ ነው ያየው። እንደዚህ ይል ግማታም አላልኩም በመሰረቱ። ነገር ግን ቆይ አንድ ጥያቄ ልጠይቅህ። ግማታም አላልኩም አክቹዋሊ ያንተን ራሱን ያው መስደብ የለብኝም አክብር ማለትም አዳምጥ። ግማታም ያልኩበትና አላስታውስም ካልኩኝ አምጣው ክፈተው ካልኩም ግን ልስጥህ። ሱናን አቢ ዳውድ 3080 ላይ ነብይ ቅማል ይቀመልለታል። ሱናን አቢ ዳውድ 67 ላይ በዌል ኦፍ ቡዳ እዚህ ወገብ ድረስ የሚደርስ ጥልቅ ጎሬ ውሃ ውስጥ ጎሬ ያልኩ ከራጅ አላልኩም፣ ሰገራ ካካ የሚሉበት የሞቱ ውሾች የተጣሉበት ሴቶች ፔሬዳቸውን የሚጥሉበት በሱ ኡዱ ያደርጋል፣ በሱ ይጠጣል፣ በሱ ይተጣጠባል። ክፈትለት ከፈለቀ። ይሄ መግማት ነው። ለምሳሌ ውሃው ከለሩ የቀየረ ነው። ኢየሱስም እኮ ብረት ቀጥቃጭ ነው ታውቃለህ። ይሄን መስሪ ብረት ቀጥቃጭ ነበር፣ ማረሻ ምናምን ነበር የሚያበጀው ታውቃለህ። እና ምን ይሁን እሺ፣ ያበጀ እንበል ምን ይሁን እሺ። እኛ ትንሰድብ ሰምተናል። እንደዚህ ሐዲስ የሚናገረው እያወጣን ትንሳደብ ሰምተናል። እሺ እንደዛ እስኪ ማረሻ የሚቀጠቅጥ የሚሰራ ነው የሚል ማስረጃ አንተ ያው ለኔላ ነገር በግ ያግድ ነበር ብራዘር ሚል አታመጣም። ሙሐመድ በግ እንደሚያግድ እናያሳያለሁ። I heard the people ask the prophet of Allah, water is brought for you from the well of Buddha. Is it ትንሽ እንትን በለው ወይ ደግሞ አበባው እየርቀኛለ እኔ Okay. I heard the people asked the prophet of Allah, የአላህ መልእክተኛን ተጠየቁ ይላል። Water is brought for you from the well of Buddha. It is a well in which dead dogs, menstrual clothes and excrement of the people are thrown. ውሃ ከዌል ኦፍ ቡዳ አምጥተውልሃል። ይሄ ጎሬው ምንድነው ደግሞ የሚጣልበት የሞቱ ውሾች የወር አበባ የሚታይበት ጨርቅ እንዲሁም ደግሞ የሰዎች ሰገራ የሚጣልበት ብለው ይጠይቁታል። The messenger of Allah said, verily water is pure and not defiled by anything. ሙሐመድ መልሳል ውሃ መጠቀም ይቻላል፣ በምንም ነገር አይቆሽሽም ወተር። ስለዚህ በገማ ውሃ መታጠብ ይቻላል። ሱናን አቢ ዳውድ 3080 እንድገመውና ወደ ቶፒኩ መልሰው። ተጠየቀውን ቶፒኩ ተጠየቅ ለተጠየቀው ተጠየቃለ ስለ ሃይማኖት ተረጋጋ። እሺ ናሬትድ ዘይነብ እንደተረከችው የሙሐመድ ሚስት ማለት ነው። she was speaking lies from the head of the messenger Allah, ከአላህ መልእክተኛ ላይ ጭንቅላት ላይ ቅማል ትለቅም ነበር። while the wife of Uthman ibn Affan and immigrant women were with them, የኡትማን ኢብን አፋን እና አንድ ስደተኛ ሰው እንግዳ ሰው በነበረበት። ስለዚህ ሙሐመድ 2 እንግዶችን እንኳን አስቀምጦ በሚስቶቹ ቅማል ያነሱለት ነበር ከጭንቅላቱ ላይ ማለት ምን ይወስ በቶፒኩ ማለት ሰው ከስር ውሸት ነው እያወራኸው እያለ ነበር። ቶፒኩ ላይ አውራ። ኢየሱስ እኮ ሰው ነው እንደ ኢየሱስ ያ ቶፒኩ ላይ ወንድማችን በቃ አሁን ቶፒኩ ላይ አውራ። ማስረጃ መጣል። ቶፒኩ ላይ አውራ። ያ የተነሳውን ጥያቄ ትመልሳለህ። ሐሰት ነው እያልክ ነበረ። አብደላ ቢን ሰላማ መሐመድን የጠየቃቸው ሐሰት ነው ብላል። ምኑ ነው ሐሰት? ከስር ሆነ ሐሰት ነው ቀጣፊ ምናምን እያልክ ነበረ አይደለም? አሁን የዛሬ ዓመት አይደለም ከጀመርኩበት ጀምሮ አንድ ስህተት ያወራሁትን ሐሰት ያወራሁትን ልታመጣ አትችልም። ይሄ ሐዲስ ደግሞ ሐሰት ነው ያወራ ነው
ሐሰት ነው። እዚህ ብቻህን ክርስቲያን ሰብስበህ አንድ ሙስሊም ታይኖር ዝም ብለህ ታጭበረብራለህ። ለምን እሱ ጋር አማጣም ሲያ ቪዲዮ ደግሞ የዛሬ 2 ዓመት ተገናኝተናል። ከስድስተኛ ክፍል ያቋረጠ ኡስታዝ ያንተ የሚያውቅ መስሎ ከሆነ ጆሮውን ጠምዝና እና ዲቤት ግባ በለው። ኦኬ አህመድ እንኳን ደህና መጣ። መልካም አዲሱን ጥያቄ ከ5 ሰዓት በኋላ ኖ አይ ቀላል ጥያቄ ከባድም ቢሆን ችግር የለውም። ከ5 ሰዓት በኋላ አሁን ቶፒኩን ነካ አድርገውና ያነሳነውን ሀሳብ ጥያቄን ደግሞ ወደ በኋላ ትጠይቃለህ ከ30 ደቂቃ በኋላ። እኔ የምልህ እሺ ልጁ አያቱን ኦር ደግሞ ሌላ ቤተሰብ የሚመስለውስ ያ አያቱ ቀድሞ ረሽቱ ነው? አይ እሱ ችግር የለውም ይፈታል። አያቱን ከመሰለ ይፈታል። ምክንያቱም የአባቱን አያት ከመሰለ በአባቱ ቀድሞ ነው ይባላል እንጂ ማተር አያደርገው ሰው በእናቱ አያትም ከሆነ ደግሞ በአባቱ ዘር በኩል ተብሎ ያ። ነገር ግን ሌላ ችግር አለ። ለምን መሰለ እስልምና ላይ የአጎት ልጅ ታገባለህ፣ ዘመድ ነው የምታገባው። እሱ ደግሞ ማተር ያደርጋል። አንተ እና ዘመድ ስለምታገባ ያንተም ዘመድ እሱን አልመጣም። እሱን አስቤ አይደለም የሰጠሁት መልስ። አፉ በለኝ። እኔ ያሰብኩት ምንድነው ሁለቱም የተለያዩ የሚጋቡ ከሆነ በሚለው ነው ያሰብኩት። እንደዛ ከሆነ አደጋ አለው። ግን ሌላም ደግሞ አለ። ሎክ ሁለቱንም የማይመስል ደግሞ አለ። ምክንያቱም ጄኔቲክስ አንዳንዴ ኢንቫይሮንመንቱ ማተር ያደርገዋል። ለምሳሌ እንደዚህ ቢሆኑ እሷ ፈረንጅ እሷ አበሻ ቢሆን ለምሳሌ ዲቃላ ነው የሚወለደዋል። ማንን ነው የሚመስለው? መለየት የሚያስቸግሩ ብዙ አሉ። አሁን ዲቃላ የሁለቱንም ሼር አድርጎ ነው የሚወጣው። ካየ ለምሳሌ አንድ አረብ ብታገባ የምወልደው ልጅ እንደው ሊትራሊ አረቦች የሚመስል አይደለም የሚሆነው። የአንተንም ሼር ያደርጋል፣ የእሷንም ሼር ያደርጋል። የሆነ መሀል ላይ የመሆን ቻንሱ ሀይ ነው። ስለዚህ ማንኛው ነው ቀርቦ የጨረሰው? ናታን ሊሱ እኮ እዚሁም እኮ አንድ አይነት ላይ አበሻ ለአበሻም ቢሆንም እኮ የተወሰነ ነገር ለምሳሌ አፍንጫ አካባቢ የእናት የሚመስልበት አለ፣ አይን አካባቢ የአባት የሚመስልበት አለ። ፕላስ ሎጂካል እኮ አይደንቲካል ቲዊም ቢሆን ሜይ ቢ አሁን ዛይጎቱ ላይ እንትን ከሆነ በኋላ ዛይጎቱ ራሱ ፈርቲላይዜሽን ከተፈጠረ በኋላ ዋን ስፐርም ሴል እና ዋን ዲኤንኤ ነው የሚኖራቸው አይደንቲካል ትዊን ቢሆኑ። ነገር ግን ፋተርናል እንትን ከሆኑስ ትዊን ከሆኑስ በፆታ የማይመሳሰሉ በመልክ የማይመሳሰሉ። ስለዚህ ማንኛው ቀድሞ የጨረሰው ደግሞ ጭራሽ አያስኬድም። ፓተርናል ትዊን ከሆኑ ከና አያስኬድም። አይደንቲካል ትዊን ከሆኑ እሺ ጀስቲፋይ ለማድረግ ይሞክሩ ይችላሉ። በዚህኛው ግን ከና ይመጣው አንደኛዋ ሴት አንደኛዋ ወንድ ይሆናል ማለት ነው። አንደኛዋ ጥቁር አንደኛዋ ቀይ ሊሆን ይችላል። በመልክም በከለር የማይመሳሰሉ አንድ አይነት ስፐርም ሴል አይኖራቸውም፣ አንድ አይነት ዲኤንኤ አይኖራቸውም፣ አንድ አይነት ኤግም አይደለም የሚኖራቸው፣ የተለያየ ነው የሚሆነው። አይመጣውም። አይወለድም ነበር በመሐመድ ጊዜ። ይህን አላስበው፣ ይህን አላወቁትም። ሌላኛው 34ን ቁርአንና እንደከተው ሱረቱ ሉቅማን እንደዚህ ይላል። ቀጥል። ኦኬ። አላህ የሰዓቲቱ እውቀት እርሱ ዘንድ ብቻ ነው፣ ዝናብንም ያወርዳል፣ በማህፀኖች ውስጥ ያለን ሁሉ ያውቃል። ማንኛይቱ ነፍስ ነገ የምትሰራውን አታውቅም፣ ማንኛይቱ ነፍስ በየትኛው ምድር እንደምትሞት አታውቅም። አላህ አዋቂ ውስጥ አዋቂ ነው።
አዋቂው ውስጥ አዋቂው ነገረኝ ብሏል። ሉክ ከአንደኛው በስተቀር እዚህ ጋር አሁን ስህተት ነው እንዳለ አላህ ቅርቢት አይምን የሰዓቲቱን እውቀት እርሱ ዘንድ ነች አለ። የቂያማ ቀን ነው የሚሆነው። የቂያማን ቀን እሺ ሰዎች ላያውቁ ይችላሉ፣ እሱ ስለሆነ የሚመጣው። ይህንን ፕሩቭም ዲስፕሩቭም ማድረግ ሊከብድ ይችላል። በቃ አላህ ነው የሚያውቀው ብለህ ታልፈዋለህ። ማተር አያደርግም። ይሄ ዝናብን ሜትሮሎጂስቶች ያውቁታል አያውቁትም? አብዱል ፈተና እንጂ ሐዲስ ላይ ምን እንዳለ ታውቃለህ? ነብዩ ደግሞ አንድ ሰው መቼ እንደሚዘንብ አያውቅም ነው ያለው። አይደለም የዛሬ 10 ዓመት ራሱ ምን ሊፈጠር ይችላል የሚለው ይተነበያል። አይደለም የነገ የዛሬን ማለት ነው። አይሆንም ይችላል። አንድ ሰው ከናይታ አያውቀውም ነው ያለው። አንድ በል ዝናብን። ሁለተኛ በማህፀን ውስጥ ያሉትን ያለን ነገር ካላህ በቀር ማንም አያውቅም ነው ያለው። ቀደም ግን ምን ብሎናል መሰለ? ቀድሞ የጨረሰ እሱን የሚመስል ወንድ ይወለዳል፣ እሱ የሚመስል ብሎናል። በነገረን መሰረት በሙሐመድ አስተምሮ ከተመራን ሁላችንም በማህፀን ውስጥ ያለን እናውቃለን። ቀድመ ከጨረስክ ማህፀን ውስጥ ምን እንዳለ ታውቃለህ። ተገናኘን። ቅድም እኮ አነበብነው፣ ሐዲሱን አነበብነው እኮ። ሐዲሱን መልሰው ክርስቲያን ቀድሞ የጨረሰ በአባቱን ይሆናል፣ ቀድማ ከጨረሰ ደግሞ በእናቷ ይሆናል ብሏል እኮ። 33:29 አንብበው ክርስቲያን። ሙስሊሞች በደንብ አዳምጡ እሺ። በጣም ግልጽ ስለሆነ ማለት ነው የተናገረው መሐመድ። ምን ይላል? ለምንድን ነው የሚመሳሰሉት? ልጅ ሲወለድ እናቱን የሚመስልበት ወይም ደግሞ አባቱን የሚመስልበት ምክንያት ምንድን ነው ተብሎ ነው መሐመድ የተጠየቀው። የነቢይነቱ ማረጋገጫ ነው። በነገራችን ላይ እንዴት ፌል እንዳደረገ በዛው ትረዳላችሁ። as for the resemblance of the child of its parents ልጅ ሲወለድ ቤተሰቡን የሚመስልበት ምክንያት if a man has sexual intercourse with his wife and get discharged first the child will be resemble the father ይላል። ባልና ሚስት ኢንተርኮርስ ወሲብ አድርገው ወንዱ ቀድሞ የሚጨርስ ከሆነ ልጁ አባቱን ይመስላል። and if the woman get discharged first ነገር ግን ሴቷ ቀድማ የምትጨርስ ከሆነ ልጁ እናቱን ይመስላል ብሎ ተናገረ። አሁን ጥያቄው ሴቷ ራሱ ኢቭን የምታፈሰው ፈሳሽ እንዴት ነው? የትኛው ሳይንስ ነው ለእርግዝና ወይ ለፈርቲሊቲ ኢሴንሻል ነው ያለው አስፈላጊ ነው ያለው? ያ አንድም ሊመጣለት አይችልም። አንደኛ ይሄ ነው። ሁለተኛ ደግሞ ቁርአኑ ላይ አሁን ባየነው መሰረት አላህ ብቻ ነው በማህፀን ውስጥ ያለው የሚያውቀው ካለ በኋላ መልሶ ከነገረን አላህ ብቻ ሳይሆን የሚያውቀው እኛም እናውቃለን ማለት ነው። ሚስቴ በዚህ ሎጂክ መሰረት ከተመራው ማህፀኗ ውስጥ ምን እንዳለ አውቃለሁ። ቡሃሪ ማን የተረጎመው? እሺ ይሄ መጽሐፉ ማን የተረጎመው? ሙሐመድ ሙሴን ካን ሙሐመድ ሙሳን ካን እንትን ክፈትልን አንዴ 73-79 ኦኬ ላንብበው። አንብበው። ሳሂህ አልቡኻሪ 7379 ላይ ይገኛል። ናሬትድ ኢብን ዑመር እንደተረከው the prophet said ነብዩ እንደዚህ አለ the key of the unseen are 5 የማይታወቁ የማይታዩ ነገሮች 5 ናቸው አለ and none knows them but Allah ከአላህ ውጪ ማንም አያውቃቸውም። አንደኛ none knows the sex what is in the womb but Allah በማህፀን ውስጥ ያለውን ጾታ የሚያውቀው አላህ ብቻ ነው፣ ከሱ በስተቀር ማንም አያውቅም። ሁለተኛ none knows what will happen tomorrow but Allah ነገ ምን እንደሚፈጠር አላህ ነው የሚያውቀው። በደንብ አስተውሉ። 5 ነገሮች አላህ ብቻ የሚያውቃቸው ማንም አያውቃለ።
ማንም ማያቅ 5 ነገሮች አላህ ብቻ የሚያውቃቸው። አንደኛ በማህፀን ውስጥ ያለን ጾታ። በህክምና ጾታ መለየት ይቻላል አይቻልም? አብዱል ፈተና ኧረ በጣም ቀላል ነው እንጂ ማሜ በዚህ ዘመን አለመኖሩ ጠቀሙ። ሲጀመር መላኢካዎችም ይገባሉ ይላሉ። እንግዲህ ካላ በስተቀር ካለ ጎበዝ፣ እሱ ላይ መላኢካዎች ማህፀን ውስጥ ይገባሉ። እንመጣለን እሱ ላይ ጎበዝ። ቀርማኝ ያሳየኝ አንደኛው ይሄኛው አብዱል ፈታህ የሚለው አህመድ እናሳያለን። ተረጋጋ። ሎክ ስለዚህ የመጀመሪያው ፐርሚስ ወደቀ ማለት ነው። ቆይ አንዴ ተነበው ይለቅ። ስለዚህ በማህፀን ውስጥ ያለን ማንም አያውቅም ያለው ውድቅ ይሆናል ማለት። በማህፀን ውስጥ ይታወቃል በህክምና ወንድ ነው ሴት ነው ያረገሽው። አብዛኞቹ ሴቶች ሙስሊም ቼክ አድርጎ እሺ ይነገራቸዋል ወንድ ይሁን ሴት ይሁን ማለት ነው። መጠየቅ ትችላላችሁ። ይታወቃል። ከታወቀ ደግሞ ይሄ ማንም አያውቅም የተባለው ውድቅ ሆነ ማለት ነው። አላህ ብቻ ነው የሚያውቀው የተባለው ተመታ ማለት ነው። ኦራይት። ሁለተኛው ደግሞ ምንድነው? እሱ ቀጥል። ነን ኖውስ ዋት ዊል ሃፕን ቱሞሮ በታላ ነገም እንደሚፈጠር ካላ ውጭ የሚያውቅ የለም። እሺ ችግር የለውም። እሺ እንቀጥል። እሱ እንስማማለን። ሶስተኛው ነን ኖውስ ዌን ኢት ዊል ሬን በታላ መቼ ዝናብ እንደሚዘንብ ካላ ውጭ የሚያውቅ የለም። ይህም ሜትሮሎጂስቶች በደንብ ያውቁታል። ሜትሮሎጂ ላይ በደንብ ያጠናችሁ ዝናብ አማርኛ ፕሮጀክሽን ነው ተማመን በርናባስ ሚዩት አድርግ ይረብሻል ድምጽ። ምን አልከም? አልሐምዱሊላህ ዋቤት ይሰማል አይሰማም? የሚረብሽ ነገር አለ። ስር ቆሸሽ የሚል አለ። አሁን አይሰማም? ይሰማል። የማንኛችሁ ነው ቆሽቆሽ የሚለው? የአልሐምዱሊላህ ነው። አልሐምዱሊላህ እያንኮሻኮሽክ ነው። ምንድነው? የኔ አይደለም ባክ፣ የራስህ ነው የሚንኮሻኮሸው። የእናንተ መንፈስ ነው የሚንኮሻኮሸው፣ የኔ አይደለም። ኤኒዌይስ እሺ የሚታርጋው ቀጥል። ክርስቲያን አንበው በቃ አለቀ። አምስተኛ የቂያማ ቀን መቼ እንደሚቆም ካላ በስተቀር የሚያውቅ የለም ነው የሚለው። ከነዚህ ከአምስቱ ውስጥ ግን አራተኛ ምን ብሏል? ነናውስ ወይ ይወዳይ ትርጉምና እሱን እንጠቀም ያልኩት። አማርኛ ቁርአን አለ፣ ሐዲስ አለ፣ ቡሃሪ እሺ አማርኛ አፕሊኬሽን አለ እና ቁጥሩንም ራሱንና እንየው ለመደማመጥ ያክል። ኦኬ ክፈተው እስኪ። አይደል ነው አማርኛውን አላውቅም። ቡሃሪ 7379 ነው የከፈተው ክርስቲያን። አማርኛ ካለማ ገላገልከን። ለብዙ ወገኖቻችን መታደጊያ አልሐምዱሊላህ የሚለው ልጅ ሳታውቀው ቀርታ ነው። ቡሃሪ ተተርጉሞ እንግዲህ ስለማላውቅ ዝም ያልኩት። ቡሃሪ ተተርጉሞ በአፕሊኬሽንም ሙሉ አለ። አይ እንግሊዝ ስለማላውቅ ለመከላከል አይመችም። በአማርኛው እኔ ማያለሁ የለም ለማየት እኮ ቸኩያለሁ። አሁን በርናባስ የሚባለው አማርኛ አለ ስላለን እሱ ያሳየን። አህመድ ቆይ ተረጋጋ። በርናባስ ሊያሳየን ስለሆነ ነው። ካሜራ አልከፈትክም? በርናባስ ካሜራን ክፈተው። አይሰማም? ይሰማል። ቀጥል በርናባስ። እኔ ነው? አዎ እያነበብከው ነው ወይንስ እንዴት ነው? እንድታሳየን እኮ ነው።
አለ ስላልክ ማየት ጓጉቻለሁ እኔ። ሀዲስ በአማርኛ ነው ያለው። ቡሃሪ በአማርኛ አለ። ኧረ ያዝላል። እውነት ነው። ቡሃሪና ሙስሊም ቢተረጎም ጥሩ ነበር። እንኳን አንድ ሙስሊም አይቀርም እኮ በወር ውስጥ ወጡ ነበር። እናቶች አባቶች ይታሰራል። የተረጎመው ካለ ይታሰራል። በሳምንት ነው በሰልፍ ነበረ ከእስልምና የሚወጡ ይታሰራል ወዲያው እንዴ ይቀልዳል። ቡሃሪንና ሀዲሳትን በአማርኛ ሲተረጉሙ አስባት ወጣ ራሱ ሀዲስን በአማርኛ ሲተረጉሙልን ይህን ሁሉ ገመና ይህን ሁሉ ጸያፍ እንትኖች የተሸከመ መጽሐፍ ስለነብያችሁ ድርጊቶች በአማርኛ ተርጉሞ ሊያሳያችሁ ትቀልዳለህ እንዴ? መቼም ግደላቸው፣ ሰይፋቸው፣ እረዳቸው በፍጹም አይተረጉሙትም። ምጠቅም የመሰለቻቸውን አንዳንድ አዲስ የተረጉሙ ይሆናል እንጂ መቼም አይተረጉሙትም። አረጋጋ አብሽር። መጀመሪያ የራስህን ጸያፍና 1400 ዓመት ሙሉ አለመተርጎሙ ራሱ እኮ አንድ ሚስጥር ማወቅ ነበረባችሁ። ለምንድን ነው ያልተረጎሙት? ሱናውን እየተከተልን ሳናውቅ ለምን አይተረጎመው ብላችሁ ምጥጥ እየጭንቅላታችሁን መጠቀም ነው። ወደ እንግሊዝኛ ተተርጉሞ እኮ ነው ያስበላችሁ በዓለም ላይ በደንብ አለ። ብራዘር አለ ያው ከፍ ላድርጋ እንደ ወንድም ነው ያው ከፍ ላድርጋ አለ አሳየንሽ። እኔ ገንዘብ አዋጣለሁ ብያለሁ ቡሃሪን ለማስተርጎም። ሙስሊሞች ስታስተረጉሙ እኔ መዋጮ እችላለሁ። ማስተርጎሚያ፣ ማሳተሚያውን፣ ማከፋፈያውን ግደላቸው። አያስተረጉሙትም። መቼም አይተረጉማትም እንዴ! ክፈት እስቲ ካለ እንኳን አፕሊኬሽን አንድ መጽሐፍ አታመጣም። የለም በቃ ተስፋ ቁረጡ። እኔ ማስታወቂያ ሰርቼበታለሁ የዛሬ 2 ወር አካባቢ ቡሃሪ ሙስሊም ሀዲሳት እንዲተረጎሙ የበኩላችንን መዋጮ እናዋጣለን። ማስታወቂያውን ያው ግደላቸው። መቼም አይተረጉሙትም። መቼም ማለት ነው። ቀጥል ክርስቲያን። አሁን አልሐምዱሊላህ። እስኪ መልሱን ትመልሳለህ? ትንጫጫላችሁ። አሁን እናንተ በስሜታችሁ ብቻ ነው የምትመሩት። ያው መሪ በእጃችሁ ነው አይደል? መልሱን ወደ መልሱ እስኪ በማህፀን ውስጥ ያለውን ካለው ነው ሌላ ምንም አይደለም እንጂ መልስልሃለሁ። አዳምጥ፣ መጀመሪያ አዳምጥ፣ መልስልሃለሁ። ግዴታዬ ነው። ችግር የለውም። እሱ አታስብ። እሺ እስኪ መልስ። በማህፀን ውስጥ ያለውን ካላህ በስተቀር ማንም አያውቅም። ድምጽ ይቆራረጣል፣ አይሰማም። በሆድ ውስጥ በማህፀን ውስጥ ያለን ካላህ በስተቀር ማንም አያውቅም ወይ? ይመልስልሃል። ማንም አያውቅም። ይሄም ሁሉም ሙስሊም ያውቀዋል። ማንም አያውቅም። ኦኬ ነብዩ ሲያውቃል አያውቅም። ኔትወርኩ ነው መሰለኝ ይቆራረጣል። ነብዩ ሲያውቃል አያውቅም። ምን አያውቅም? የተሻለ ኔትወርክ ያላችሁ ግቡ መመለስ የምችሉ እነሱ ቢሆን አያውቁም። ከአላህ አልተሰጣቸው። መላእክቶችስ ያውቃሉ? አንዴ ቡሃሪ 33 እንክፈቱ ክርስቲያን። እንደውም ለአላህ የሚያሳውቁት መላእክቶች ምንም ነገር እንደውም አላህ የሚያሳውቁት ለአላህ የሚያሳውቁት ኔትወርክ ያስተካክላችሁ ግቡ። ሳሂህ አል-ቡኻሪ 3333 ላይ አነስ ቢን ማሊክ እንደተረከው ይላል the prophet said ነብዩ እንደዚህ አለ Allah has appointed an angel in the womb አላህ በማህፀን ውስጥ መላእክት
መድቧል። በማህፀን ውስጥ መላእክት መድቧል። ኤንድ ዘ ኤንጅል ሴይስ ከዛ በኋላ መልአኩም እንደዚህ ይላል ኦ ሎርድ ኤ ድሮፕ ኦፍ ዲስቻርጅ ኦፍ ሴመን ጌታ ሆይ አሁን ስፐርም ሆኗል ይላል። ከዛ በኋላ ቀጥሎ ምን ይላል? ኦ ሎርድ ኤ ክሎት ከዛ በኋላ ክሎት ሆኗል ወይም ደግሞ ይሄ ምንድነው የረጋ ደም ሆኗል ብሎ ይናገራል። ኦ ሎርድ ኤ ፒስ ኦፍ ፍሌሽ አሁን ደግሞ ቁራጭ ስጋ ሆኗል ብሎ ይናገራል። ኤንድ ዘን ኢፍ አላህ ዊሽ ቱ ኮምፕሌት ዘ ቻይልድ ክሬሽን ዘ ኤንጅል ዊል ሴይ ከዛ በኋላ አላህ የልጁን ፍጥረት መጨረስ ከፈለገ መልአኩ እንደዚህ ይላል ማህፀን ውስጥ ያለው መልአክ ኦ ሎርድ ኤ ሜል ኦር ፊሜል ጌታ ሆይ ሴት ይሁን ወይስ ወንድ ይሁን ይላል። መልአኩ ማህፀን ውስጥ ያለው መልአክ ማለት ነው። ሴት ይሁን ወይስ ወንድ ይሁን ብሎ ይጠይቃል። ኦ ሎርድ ሬንችድ ኦር ብለስድ የተረገመ ይሁን ወይስ የተባረከ ብሎ ይጠይቃል። ዋት ዊል ሂዝ ላይቭሊሁድ ቢ ህይወቱስ እንዴት አይነት ይሁን? ዋት ዊል ሂዝ ኤጅ ቢ እድሜውስ ምን ያክል ይሁን? The angel write all this while the child is in the womb of its mother ህፃኑ በእናቱ ማህፀን እያለ መልአኩም በማህፀን ውስጥ እያለ እነዚህ ሁላ ነገሮች ይጻፋሉ ይላል። መጀመሪያ መልአኩ ነው የሚገባው በነገራችን ላይ ከዛ ውስጥ የሚሆነው ከዛ ልክ ባልና ሚስት ኢንተርኮርስ ሲያደርጉ ወንዱ ይረጫል ማለትም ይሄ ዲስቻርጅ ያደርጋል። ከዛ በኋላ መልአኩ ምን ይላል? አሁን ስፐርም መጥቷል ብሎ ይናገራል። ከዛ በኋላ የረጋ ደም ይላል። ከዛ ቁራጭ ስጋ ይላል። ከዛ እያለ ይቀጥላል ማለት ነው። ኦኬ ማንኛው ነበር እያወራ የነበረው ምላሽ እየሰጠው? አህመድ ነበር ይመስለኛል። አሜን። መልአኩ ያውቃል አያውቅም? ማህፀን ውስጥ ያለውን ማንም አያውቅም እኮ አውቅሽ ብራዘር ጎበዝ። ስለዚህ ለአላህ የተሳሳተ መረጃ እየነገረው ነው መልአኩ ማለት ነው። ኖ አይ ይሄኛው መጽሐፍ ነው እኮ አላምንበትም። ደግሞ በእንግሊዝ ስለሆነ ቀጥታ በአማርኛ ፌስ ቱ ፌስ እንትን ካልሽ ታሳይሽ። ተርጉምለት ወደ አማርኛ አድርጎ ኦኬ እስኪ በስትክክል የተረጉመ ይሆን የሚለው ነው። እሺ ሜቢ ትንሽ የተረጉመውን ነው ጉግል ትራንስሌት ስለሆነ ማለት ነው። ነብዩ እንደዚህ ብለዋል ይላል። አላህ በማህፀኑ ውስጥ መልአክ ሾሟል። መልአኩም እንዲህ ይላል፣ ጌታ ሆይ የፈሳሽ ጠብታ ወይም የወንድ የዘር ፈሳሽ ብሎ ይናገራል መጀመሪያ። ከዛ በኋላ ጌታ ሆይ የረጋ ደም ይላል። ከዚያ አላህ የህፃኑን አፈጣጠር ሊያጠናቅቅ ከፈለገ አቤቱ ጌታ ሆይ ህፃኑ በእናቱ ማፀን ሳለ መልአኩ ይሄ ሁሉ ነገር ይጽፋል። በማህፀን ውስጥ ፈሳሽ ከዛ ቁራጭ ስጋ እያለ የተናገረው መልአክ ነው አላህ ነው? እናመሰግናለን። ስለዚህ አላህ ማህፀን ውስጥ ነው ያለው ማለት ነው። መልአክ የተባለው አላህ ራሱ ነው። ታንኪ ጨረስን። አህመድ አይ ቲንክ ጨርሰኸዋል። መቀጠል የሚያስፈልግ አይመስለኝም። በዚህ ሁለት አላህ አሉ በእስልምና። አንደኛው አላህ ማህፀን ውስጥ ሆኖ በሚል ቁራጭ ስጋ የወንድ የዘር ፈሳሽ ጠብታ እያለ አንድ አይደለም እንደዛ አይደለም ያው የሚናገር አላህ አለ ማለት ነው። አተረጓጎም ራሱ አንቺ ቅድም ያልሽውና አሁን ያለው አማርኛ የሚያመጣው አንድ አይደለም። ምንም አይገናኝም። በእንግሊዝ የተረጎመውና አሁን ይሄ አማርኛው አንድ አይደለም። እሱ ያለውና ይሄ ጉግል ትራንስሌሽን ነው። በቀጥታ ትክክል ላይ ተረጉመው ይችላል። እሱ ያለው ቅድም ምንድን ነው? ተመሳሳይ ነው ያለው። እሱ ያለው ምንድን ነው? እሱ አላህ በማህፀን ውስጥ መላእክቶችን መድቧል። መላእክቶችን መድቧል። ከዛም ፈሳሽ ሲያፈስ አላህ የወንድ ጠብታ ይዘር ብሎ ይናገራል። ከዛ እሱ ያለው ማንኛውም ሰው ሊያቅ ነብዩ ሊያውቁ ይችላሉ ነው ያለው። አሁን ግን ተረጓጎሙ ጥያቄ ነው የጠየቁት አህመድ አቀላቅል እንጂ ጣቢያ ቀይቱ
አሁን እዚህ ጋር የተጠየቀውን አዳምጥ። ማንም ካለ ውጭ አያውቅም ካልክ መላእክቶቹ ጠብታ ስጋ አይምን ጠብታ ሲሆን አወቁ ማህፀን ውስጥ ያለን ፕላስ ደግሞ ቁራጭ ስጋም ሲሆኑ አወቁ ወንድ ይሁን ሴት ይሁን ብለው ደግሞ ይጠይቁታል። ነፍስ ሲነፋበትም አሉ እዛው ማህፀን ውስጥ ናቸው። ስለዚህ አዲሱ መልሰው ፕላስ ደግሞ ቁራጭ ስጋም ሲሆኑ አወቁ ወንድ ይሁን ሴት። እናንተ ድምፄ እንደዚህ ያስተጋባል እንዴ? Why? Look, the prophet said, Allah has appointed an angel in where? In the womb. Yet, ማህፀን ውስጥ መልአኩ ያለው ማህፀን ውስጥ ነው ያለው። And the angel says, "Oh Lord, a drop of discharge." that semen. ምን ይላል መልአኩ? ጌታዬ የዘር ወንድ ፈሳሽ ብሎ ይናገራል ማለት ነው። ለአላህ ራሱ የሚነግረው መልአኩ ነው። ልክ ጠቅላይ ሚኒስትር ቤተመንግስት ሆኖ በየክልል ቀጠናዎች አመራሮች መሪዎች እንደሚመድበው እነኛ ደግሞ ለጠቅላይ ሚኒስትሩ ሪፖርት እንደሚያደርጉት በማህፀን ውስጥ ያለው ነው ለአላህ ራሱ የሚነግረው። ጌታዬ ፈሳሽ ብሎ ይነግረዋል። አገን ምን ይላል? ኦ ሎርድ ኤክሎት ኦፍ የትኛው ነው? ኤክሎት ነው ነው ቋንዴ እንጨርስ። ሎርድ ኤክሎት ይላል። ጌታዬ የረጋ ይለዋል። እንደረጋም ለአላህ ይነግረዋል ማለት ነው። ከፈሳሹ ቀጥሎ መርጋቱን ማህፀን ውስጥ የሚያውቀው ማን ነው? መልአኩ ነው። መርጋቱን እዛች ቁጭ ብሎ ይታዘባል። ረጋሽ እያየውሻ 40 ቀን በኋላ የሚረጋው ሎክ 40 ቀን ያህል ይሰበሰባል። ለ40 ቀን ያህል ይረጋል። ከ40 ቀን በኋላ ደግሞ ምን እንደሚሆን እዩ። ሎርድ ኤ ፒስ ኦፍ ፍሌሽ ከ40 ቀን ደግሞ በኋላ ቁራጭ ስጋ ይሆናል። እንደ እስልምና ኤምብሪዮሎጂ እንደዛ ነው። 40 ቀን በኋላ ይጠብቅና እንደገና ምን ሆነ ይለዋል? ኤ ፒስ ኦፍ ፍሌሽ ቁራጭ ስጋ ሆነ ይለዋል። ለማን ነው ይህንን ሪፖርት የሚያደርገው? መልአኩ በማህፀን ሆኖ ለአላህ። በማህፀን ውስጥ ያለውን ደግሞ ከአላህ ውጭ ማንም አያውቅም ይሏቸዋል። ለአላህ ራሱ ሪፖርት የሚያደርገው ማን ነው? መልአኩ ነው። ለአላህ እየነገረ ያለው ማን ነው? መልአኩ። ኦራይት ደን እያለ ይቀጥላል። ቀጥል። አላህ ከማወቁ ጋር ነው እሱን የሚጠይቀው። አላህ ከማወቁ ጋር ነው እሱን የሚጠይቀው። ከማወቁ ጋር ማለት እያወቀ ማለት ነው። እያወቀ የሚለው ቅድም የተረጎመውና ሲጀመር ማለት ነው እዛ ላይ ማለት ትክክል አይደለም እሱ ማለት ነው። ክርስቲያን ትክክል አይደለም። የተረጎመውና አሁን አንተ የምታወራው አንድ አይደለም። በቃ ተልከስ ነብዩ ያውቃል አልነበረ ያለው? ነብዩ ያውቃል የተባልከው ሌላ ቦታ ነው። ቆይ ቡሃሪ 33:29 ነው እሱ እንትን ያለ። ኤኒዌይስ አሚር ቸኩላል። እሺ አመድ ይበቃል። አሚር ማለት ነው። አይ በቃ የቅድሙና ቆይ አመድ ተረጋጋ። አሚር በማህፀን ውስጥ ያለውን የሚያውቀው ማን ነው? አላህ ነው። ካላህ ውጭ የሚያውቃለ በማህፀን ውስጥ ምን እንዳለ? መላእክቶችም በፈጣሪያቸው ፍቃድ ማወቅ ይችላሉ፣ እንደ ነቢያቶች ማለት ነው። ስለዚህ ሙሐመድ ተሳስቷል። ሙሐመድ ተሳስቶ ነው ከአላህ ውጭ በማህፀን ውስጥ ማንም አያውቅም ያለው አይደለም። ለመላእክቶችም በቃ ስጦታ ተሰጣቸው ማለት ነው። በቃ ፈቀደላቸው ፈጣሪ ማለት ነው። ስለዚህ አላህ ብቻ ነው የሚያውቃት በላ በቃ መላእክቶችም ያውቃሉ በል። ሊያውቁ ይችላሉ። አውቋልም ይችላሉ አይደለም። በቃ መላእክቶችም ያውቃሉ ብለህ መደምደም አለብህ። ምክንያቱም ስፐርም ያውቃሉ፣ የረጋ ደም ስጋ ምናምን ብለው ላላህ በማን ፍቃድ ነው? ስለዚህ በአምላክ ፍቃድ ነው። ቆይ እውቀትን ነው የጠየቁህ። ስለዚህ በደንብ አስተውል። ቤተመንግስት ያለ ጠቅላይ ሚኒስትር በሱ ፍቃድ የክልል መሪ አድርጎህ የክልሉ መሪ ደግሞ ለጠቅላይ ሚኒስትሩ ተገዢ እንደሚሆነው እንደዛ ሊሆን ይችላል። እዛ አርሹ በላይ ያለው አላ እዚህ ያሉትን እንዲቆጣጠሩለት አለ። እነኚህ ደግሞ ለአላህ ይነግሩታል ማለት ነው። እንደዛ ነው የሆነው። ኤኒዌይስ ስለዚህ ምን ይሆናል መሰለ? የቱ ጋር ነበርኩኝ? ደኪ አንሲን 5
ነን ነው ዴም ማንም አያውቃቸው የሚለው ፈረሰ ማለት ነው። 5 ነገሮች አንሲን የሆኑትን ማንም ካላ በቀር አያውቃቸው የሚለው ይፈርሳል ማለት ነው። ከነዛ ውስጥ አንዱ ምንድን ነው? ነን ኖውስ the sex what is in the womb but Allah ማንም በማህፀን ውስጥ ያለን ጾታንም ሆነ ምንም የሚያውቅ የለም። ፈረሰ ማለት ነው። ያስተምረው መላእክቶች የሚያውቃሉ። አልፈረሰም። ኦኬ አልፈረሰም። እሺ መላእክቶች ያውቃሉ አያውቁም? በማህፀን ውስጥ ያለን ያውቃሉ። መላእክቶች ያውቃሉ አያውቁም? አያውቁትም። አሜር ደግሞ ያውቃሉ እያለ ነው። ድምፅ ትክክል አለ። ድምፅ ታፍኗል። ድምፅ ትክክል አለ። እንዴት ይለኛል? ኖርዘር አስተካክል ወይ ማይክ አስተካክል ወይም ደግሞ ኤርፎን ካረክ ንቀለው። ድምፅ ትክክል አለ። አስተካክል። ሌላ ሰው አስገባኝ። ይተረጓሉ። አታውጠን። ቆይ ላስተካክለው እንዴ። አሁን ደግሞ አሁን ቀጥል። ቃል አብዱል ፈተና እኔ የምልህ አሁን ክርስቲያን ሲያነብ መላኢካዎቹ ለአላህ ወንድ ይሁን ሴት ይሁን ይሉታል የሚል ነገርም አንብባል አይደል? ክርስቲያን አዎ ወንድ ይሁን ሴት ይሁን ብለው ይጠይቁታል የሚል ነገር አይ ቲንክ አንብቧል መሰለኝ። አዎ እኮ ነብያችን ደግሞ ኦልሬዲ ወንድና ሴት የሚወስ ምንድነው? ኦኬ መልክ ነው ያሉት እሳቸው። ሶሪ እሳቸው መልክ ነው ያሉት። እንደዛም ቢሆን ወንዱ የሚመስል ሴቱ የሚመስል ነው ያሉት። አይ ዶንት ኖ ጾታ አለመካተታል። ዞሮ ዞሮ ማህፀን ውስጥ ያለውን መላኢካዎችንም ያውቃሉ፣ ዶክተሮችም ያውቃሉ። ዝናቡም ቢሆን ሳይንሱ በደንብ አድርጎ ያውቋል። ከዛ በላይ የት እንደምትሞት አንተ አታውቅም። ለምሳሌ ኢትዮጵያ ውስጥ ከሆንክ አዲስ አበባ የምንኖር ከሆነ አዲስ አበባ እንደምትሞት አታውቀውም። መች እንደምትሞት ነው መች አይደለም የት እንደምትሞት መች ከሆነ ላታውቅ ትችላለህ። የት እንደምትሞት ግን ታውቃለህ። ምክንያቱም ኢትዮጵያዊ ከሆንክ ኢትዮጵያ ነው የምሞተው እኮ። የት የሚለው ምናልባት የሀገር ባውንደሪ ላይሆን ይችላል። ለምሳሌ አዲስ አበባ ውስጥ ሆነ ሐኪም ቤት ይሁን መንገድ ላይ ይሁን ቤቴ ይሁን ስቲል ቦታን ስለሚገልጽ በሱ ዘመን በመሐመድ ዘመን ሐኪም ቤት አልነበረም። ኤኒዌይስ ሎክ ሆስፒታል ነበር የሚተኙት በመሐመድ ጊዜ ከቤት አይወጣም። ሎክ እንደዚህ ያለው ነን ኖውስ ዌር ሂ ዊል ዳይ በታላ ማንም የት እንደሚሞት እንኳን አያውቅም። አንተ የምንኖረው የሆነች ካረጀህ በኋላ ጡረታ ከወጣ እዛች ቤት ብቻ የምንኖር ከሆነ እዛ ቤት ውስጥ እንደምትሞት ይታወቃል። በቃ ከታመምክ ለምሳሌ ታመ ከተኛ እዛው ቤት ውስጥ እንዳለ እንደምትሞት ይታወቃል። አታውቀውም? ቤት ውስጥ ካለ ያው ቤት ውስጥ ነው የምትሞተው። እንግዲህ ቤት ውስጥ የምትታመም ከሆነ ከዛ ውጭ በነገራችን ላይ በእስልምና አንዳንድ ወልዮችም ያውቃሉ። ኢቭን ጉድጓድ ሁሉ ያስቆፍራሉ፣ መቃብር እንትን ያዘጋጃሉ የሚባል ነገርም አለ። እኔ የማውቃቸውም ሰዎች አሉ። ምንድነው ይሄ ለቀብር የሚዘጋጀው ከፈን ምንድነው አቦጀዲ ነው ምንድነው የሚባለው ማለት ነው። ያውቃሉ ይባላል ብዙዎቹ። እንደ እስልምና ወልዮቹም ያውቃሉ ነው የሚባለው። ያ ኤኒዌይስ ምንድነው እሱ እንዳለ ተረት ተረት ናቸው እነኚህ። ኤኒዌይስ ወደ ቀድሞ ሀዲስ መልሰው አንዴ ፓራፍሬዝ እናድርገው ከኋላ መለስ አድርገን። እዚህ ግሩፕ ውስጥ ያላችሁ ሙስሊሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በአላህ ይሁንባችሁ። ከዚህ ፔጅ ውጡና
ራሱ ጥርግ ከስር ሆነሽ ተማሪ ቀደምከኝ ቁጭ ላይ ተማረችና አይምሮ አነካት ማለት ነው። እንዴት ነው? አይችልም። ተበላሽተዋል። ደህና ነህ አሁን? እሺ አሁን መጠየቅ ትችላላችሁ። መልካም። እችን አዲስ ታውቃታለህ? መሐመድ ኢብን ሰላማ መሐመድን የጠየቀው 3 ጥያቄዎች የትኞቹን? ዝቅ አድርገው እንደ ክርስቲያን። ኦኬ፣ እቺ አዲስ ማለት ነው። ነቢይ ብቻ የሚያውቀው ከነቢይ ውጭ ማንም ማያውቀው ብሎ የጠየቀው አንደኛ የቅያማ ቀን ምልክቱ ምንድን ነው? ሁለተኛ በገነት ሰዎች የመጀመሪያ የሚመገቡት ምንድን ነው? ሶስተኛ ልጆች አባታቸው ወይንም ደግሞ በእናታቸው በኩል ያለው አጎታቸው እንደዚህ የሚመስለው ለምንድን ነው? አራተኛ እነኝህን ጥያቄዎች። እሺ ከዚህ በፊት የመጀመሪያውን አንድ በመለስ ይሻል፣ ከዛን ወደዚህ እንመጣለን። ቀጥል። ከዚህ ጀምርና ትሄዳለህ። ቀጥል ከዚህ when Abdullah ibn Salim heard the arrival of the Prophet peace upon him at Medina, he said, I am going to ask you about 3 things. Except the Prophet. ኖርዘርን ቀጥል። ማይክ ሚዩት አደረገው። ሀዲሱ እፎይ እንዳለ ነው የሚለው ኖርዘር። ሜቢ ታይም አትግደል። ኖርዘር አይቻለሁ። ኦኬ፣ አብደላ ቢን ሰላማ ነብይ ነው አይደለም? ነቢይ ካልሆነ ነቢይ ብቻ የሚያውቀውን ጥያቄ እንዴት ሊጠይቀው ቻለ? ማን ነው ጠይቀው? ዛሬ ነው የሰማሁት እኮ። ስሰማው ደነገጥካ? ይገርም ነው። አልደነገጥኩም፣ ምንም አልደነገጥኩም። ችግር የለውም። እንደዚህ ሆኖ ዲፌንድ አድርገዋለሁ። እሺ ጓሄድ ዲፌንድ አድርገው። እሺ ችግሩ የቱ ጋር ነው? ነቢይ ካልሆነ ነቢይ ብቻ የሚያውቀውን ጥያቄ እንዴት ሊጠይቅ ቻለ? ነቢዩ ነግሮት ይሆናል። ቢንጎ! ነቢዩ ነግሮት ነቢዩን ጠየቀ። ስለዚህ ነቢይ ድራማ ይሰራ ነበር። እናመሰግናለን። ያሰላም ነቢይ የተደረገበት አስቀድሞ ለሰዎች ይነግርና ሰዎች መጥተው ይጠይቁታል። ከዛ ምላሽ ይሰጣቸዋል። ከዛ ነቢይ አዋቂ ይባልና ነቢይ ተደረገ። ስለዚህ ነቢይ ድራማን የሰራው አይደለ? አብዱል ፈተና ሌላ ነቢይ እያለ ይሆን? ነቢይ ሌላ ነቢይ ይሆን? ሌላ ነቢይ ነግሮት ነው ለማለት ፈልጎ ነው ወንድማችን? አቤት ነቢይ ነግሮት ነው ለማለት ፈልገህ ነው ወይ ያለ ነው አብዱል ፈታ። ሊሆን ይችላል። ከሌላ ነቢይ ሌላ ነቢዮች ያውቃሉ የተባለውን ነው እሱ እንዲጠይቁ ይችላል። ማንኛው ነቢይ? በመሐመድና በኢሳ መካከል 600 ዓመት ጋፕ አለ። በእኔና በኢሳ መካከል አንድም ነቢይ የለም ብሏል። ኢብን ሰላማ ደግሞ የነበረው በመሐመድ ጊዜ ነው። የትኛው ነቢይ ነው በሱ ዘመን ኖሮ የነገረው? ነቢዩ ነግሮት እኮ ሳይሆን ሌላ ነቢዮች እንደሚያውቁ ያውቃል። በምን አወቀ? አለ ጽፈቶች አሉ፣ እንትኖች አሉ። ደግሞ እሱ ጋር ለማድረስ ሰዎች አሉ ማለት ነው። ነቢይ ብቻ ሳይሆን የሚያውቁት ያንን መጽሐፍ የጻፉት። ከዛ ደግሞ ከኢሳ እንኳን መሐመድ ጋር ለማድረስ 600 ዓመት ጋር ስላለ 600 ዓመት ድረስ እነኛን መጽሐፍቶች ለመሐመድ ኢብን ሰላማ ያስተላለፉት ያውቁታል ማለት ነው። ስለዚህ ነቢይ ብቻ እንደሚያውቀው በዛ መካከል ያሉ ሰዎችም ያውቁታል ታሪኩን። ስለዚህ ስህተት ይሆናል። አይሆንም በምንም ተአምር። ምክንያቱም አብዱላህ
በፊት የነበሩት ነቢያት ተጽፎ ወይም በኦሮል መንገድ የደረሰበት ሊሆን ይችላል። ከዛ እነዚህ ሶስት ነገሮችን ፕሮፌቶች ያውቃሉ ብሎ ያምን ነበር። ስለዚህ እሱንም ጠየቀው እንደሚያውቅ። ስለዚህ ተጽፎ ወይም ደግሞ ኦራል ትራንስሚሽን ለሙሐመድ ኢብን ሰላማ ደርሶት ነው የቀድሞ ነቢያቶች ይህንን እንደሚያውቁ ሙሐመድን የጠየቀው እያልከኝ ነው። ምን ያህል ዲሌማ ውስጥ እንዳለ ላሳየ። ኦራል ትራንስሚሽን ማለት ከአንዱ አንዱ የሚተላለፍ ማለት ነው። ስለዚህ ያንን አዳምጦ አዎ ብቻ ትበል። ኢሳ ጋር ካለበት ሙሐመድ ጋር ለመድረስ 600 ጋፕ አለ። በመካከል አትሊስት የ8 ሰዎች ቼን አለ ማለት ነው። ነቢይ ያልሆኑ አትሊስት 8 ሰዎች አሉ። ለምን ከኢሳ የሰሙትን ሙሐመድ ጋር ለማድረስ ትሩ ሚኒመም 8 ሰዎች ያስፈልጋሉ። ነቢይ ያልሆኑ ድምፅህን ከፍ አድርግ። ትክክል አለም ድምፅህ ትክክል አለም። አይሰማም ነው እንዴ? አሁን ትክክል ነው። ቀጥል ክርስቲያን። ዲሌማ ውስጥ ነው ያለው ኖርዘር። ምላሹ ትክክል አይደለም። ብዙ ዳይለማ ነው የተናገረው። ባይዜ ከ8 ሰው ላይ በሆን ተላልፎ ደርሰውት ቢሆንም እኮ ትክክል ሊሆን ይችላል። ትክክል ማይሆንበት ሐዲሱን አላነበብከው ማለት ነው። አንድ አምጣውን ሐዲሱን when Abdullah bin Salama heard the arrival of the prophet at Medina, he came to him and said, I am going to ask you about 3 things which nobody knows except a prophet. ችግር የለውም አንተ ትላለህ። ሐዲሱ የሚለው ግን ምንድን ነው? nobody knows except a prophet። እንዴት ነው ችግር የለውም የምትለኝ? ሐዲሱን አታውቀውም እኮ ለዛ ነው። ድምፅ ትክክል አለም። አሁንም ኖርማል ሰው የማያውቀው አይልም። ኖርማል ሰው ነቢያቶች ብቻ የሚያውቁት ከነቢያቶች ውጭ ማንም አያውቀውም ነው የሚለው። ኖርዘርን ማይክ የምታስተካክለው ጥሩ ነበር። ድምፅን አስተካክል። እንግዲህ ኬዙ ምንድን ነው? አንደኛ ሙሐመድ ራሱ የሰማው ተረት አለ። አብደላ ቢን ሰላማ የሚባለው ደግሞ ሙሐመድ ላይ የተጫወተበት ነው። ከነዚህ አያልፍ። ቢኮዝ እንደዚህ አይነት ትራዲሽን በአይሁዳውያን መጽሐፍ ውስጥ ሁላ አለ። ቀደምት ነቢያቶች አሁን እንደዚህ ብለው አስተምሯል። ለነብይነት ማረጋገጫ እነዚህ 3ቱን ማወቅ ነው የሚል አለ። ቀደምት አይሁዶች እንግዲህ ሉክ መዲና ውስጥ አይሁዶች መጽሐፉን የሚያነቡ ናቸው ይላቸዋል። መዲና ውስጥ ያሉ አይሁዶች ማለት ነው። ስለዚህ እነዛ መዲና ውስጥ ያሉ አይሁዶች መጽሐፉን የሚያነቡ ከነበሩ እነዚህን የነብይነት መስፈርቶች ከመጽሐፍቶቻቸው ማሳየት አይችሉም ነበረ? የትኛው ነብይ ነው እንደዚህ ብሎስ ያስተማረው? የነብይነት ነቢያቶች ብቻ የሚያውቋቸው 3 ነገሮች አሉ። ገነት መጀመሪያ ሲገባ ምን እንደሚበላ ብሎ ያስተማረ አለ። ይህን የነብይነት መስፈርት ያደርገዋል። ስለዚህ እንደዛ ብቻ ደግሞ ሳይሆን በሙሐመድ ጊዜ የነበረው አብደላ ቢን ሰላማ ነብይ መሆን አለበት። ምክንያቱም ነቢያት ብቻ የሚያውቁትን ነው የጠየቀውና ማለት ነው። አብደል ሰላማ እንዴት አወቀ? ያ አብደላ ቢን ሰላማ ራሱ ታበድ ነው ራሱን ነብይ ስላልሆነ ማለት ነው። ያ አይሁዶች እንግዲህ ምንድነው ሙሐመድ ላይ ምንም ስለማያውቅ እነሱ ቀደምት ሰዎች ስለነበሩ ያውቃሉ የትኛው ሐሰተኛ የትኛው እውነተኛ መሆኑን ማለት ነው። ሌሎችም ይጠይቁት ነበረ። ለምሳሌ ሱረቱል ካፍ ላይ ያሉ 3 ጥያቄዎችን ጠይቀውት ነበር። ተመሳሳይ እንደዚህ ተረት ሌጀንደሪ የሆኑ ነገሮችን ማለት ነው። ነገር ግን እነዛ ሁሉ የነብይነት ማረጋገጫዎች አልነበሩ። ስለዚህ የሚመልስላቸው መልስ
እንኳን መገለጥ ሊሆን ይቀርና አንድ ተራ እውቀት የሌለው ሰው እንኳን ሊናገራቸውና ሊመልሳቸው የማይችላቸው ነገሮች መልሰዋል። እነሱ እየተጫወቱበትና ሙድ እየያዙበት ነበር ማለት ነው። ያ ከዛ እኮ ነው በዚህ አዋቂ ተብሎ ተሾመ። ከዛ ለሱቱንም መልስ ንገረውና እስቲ በሱም ጉዳይ መልስ እስቲ ልጅ አባቱን የሚመስለው ያሉበትን እሱ ያስሄዳል ወይ? ምናልባት ካላየው ኖርዛም ተመለስ። ያ ሉክ እንግዲህ በዚህ ሐዲስ መሰረት ራሱ ቅድም አብዱል ፈታና እንደተናገርከው ራሱ አብደላ ቢን ሰላማ ጅብሪል የአይሁዶች ሁሉ ጠላት ነው ብሎ ተናግሯል። ሉክ የአይሁዶች ጠላት ከሆነ ጅብሪል ደግሞ የተናገረው ለሙሐመድ ነው። ስለዚህ ከጠላቱ የሆነን ኢንፎርሜሽን ሰምቶ ነው አብደላ ቢን ሰላማ ያጸደቀለት ማለት ነው። ሲቀጥል ጅብሪል የአይሁዳውያን ጠላት ነው። ማስረጃ ማምጣት ይችላሉ? ጅብሪል የአይሁዳውያን ጠላት ለመሆኑ አንድ ማስረጃ ማምጣት ይችላሉ? አንድ፣ ብዙ አይደለም። አንድ ማምጣት ይችላሉ? የአይሁድ ጠላት ለመሆኑ አይሁድ ጅብሪል ጠላታችን ነው ያሉበት ሲጀመር እኮ እንትን ጅብሪል መላእክት ነው አይደል? መላእክት እስከሆነ ድረስ መላእክት ጠላት ይባላል ወይ? ጠላት የሚባለው እንግዲህ ሰይጣን ነገር ነው። ከዚህ እኮ ይጀምራል። መላእክት እንደ ጠላት ይባላል ወይ? ሰውየው አላዋቂ ነው ወይስ ለማጣመም የፈለገው ነገር ቢኖር ነው? እንግዲህ በቃ ዝም ብሎ እየተጫወተባቸው ነበረ። ሰዎቹ ጊዜው ምንም ስለማያውቁ ዝም ብሎ ይጫወትባቸው ነበረ። ተረት ይነግራቸዋል፣ ሰዎቹ ደግሞ ይቀበላሉ። በእንትንም ሸውዶታል። ባለፈው ኡዘይርን ብለው እኮ ሸውዶታል። ያ ኡዘይር የአላህ ልጅ ነው እንላለን ብለው እሱም ተሸውዶ ያው ቁርአን ላይ ጻፉት። ኡዘይርን ያመልካሉ ብሎ ኡዘይርን የሚያመልክ አይሁድ ግን የለም። ሰዎቹ በቃ ከጊዜ በኋላ ቢያንስ ይንቁበት፣ ይሄ ሰውዬ ዝም ብሎ ተረት እንደሚያስተምር ብለው ዝም ብለው ተጫውተውበታል። ምንም ማምጣት እንደማይችል እኮ ስላወቁ ነው። እነሱ ነግረውት ይሁን እንዴ? ምን ምናልባት አላህም እንዲሳሳት ኡዘይር የአላህ ልጅ ነው እንላለን ብለው እሱማ ዞር ብሎ ራሱ ጅብሪል እኮ ነው። አላህ የሚባል የለም እኮ። ጅብሪል የሚባለው ራሱን እንደ መልአክ እየቀያየረ የሚመጣው ሴጣን ነው የሸወዳቸው። አላህም ራሱ ነው፣ መልአክም ራሱ ነው። ኤኒዌይስ አባስ አቤት ሰላም መጣ። እንዴት ናችሁ? አለን። እንዴት ነው? ጥያቄ ነበረኝ። ጥያቄ ልጠይቅ ነበር የገባሁት። ሙስሊም ነው ክርስቲያን? እኔ ሙስሊም ነኝ። እንዴት ታየዋለህ የተነሳውን? ምንድን ነበር የተነሳው? እዚህ ጋር ክርስቲያን ቀጠልሽ። አባስ ልጅ እናቱን ወይም አባቱን የሚመስልበት ምክንያት ምንድን ነው? ይህማ ከምን አንጻር ነው የጠየቅኝ? እኔ የጤና ባለሙያ አይደለሁም። የጤና ባለሙያ ያውቀዋል ብለህ ታምናለህ? አዎ ያውቃል እያለ ነው እንግዲህ፣ እየመሰከረ ነው። ጥሩ ነው። እኔ አላውቅም የጤና ባለሙያ ነው የሚያውቀው እያልክ ነው? ቢያንስ ይገምታል። ቢያውቅም ባያውቅም ይገምታል። መልካም፣ ጥሩ ነው።
ጥሩ ነው፣ ይሻላል። እኔ አላቅም ብሎ ማስተላለፍ አሪፍ ነው።